እንደ ዛሬ እንግዲህ ይሄ ቤተሰብ እግዚአብሔር ባርኮት አያውቅም እና ፈጣሪያችንን ልናመሰግን ይገባል አይደል እንዴ? ምን ልታደርጊ መጣሽ ሴት? ታው እንጂ ወንድሜ፣ ስንት ዓመት ተለይታት የቆየች እህትን እንደዚህ ነው እንዴ የምትቀበላት? ምን ሆነሃል ይኩን? እዚህ የመጣሽ ህይወቴን ለመበጥበጥ እንደሆነ በደንብ አውቃለሁ ሮማን። ቆይ እስቲ ላይኩን ተረጋጋ። መጀመሪያ ምን እንደምትለን እንስማት። ቆይ አልገባኝም። ቆይች ሴትዮ ማናት? ማይ እየጠየቀችሽ እኮ ማናት እሷ? ዳጊ እናንተ ወደ ውስጥ ግቡ። ኤሚ ወደ ውስጥ ግቡ እያልኳችሁ እኮ ነው። ሲመስለኝ ከወንድሜ ውጭ የወለድሽው ልጅ እሱ ነው። ሮማን በጣም ይገርማል። ወንድሜ ግን ምን አይነት የዋህ ሆናል። የሚስትን ዲቃላ ቤት አምጥተህ እንደ ልጅ አድርገህ የምታኖረው። ፋንቱ ሳታስበው ሸጠቡን ያስገደለው ኮማንደር ቤት ገብታለች። ወዲህ ኮማንደሩ የሸጠቡን ግድያ ሲምባ ላይ ለማላከክ እየጣረ ነው። ሲምባ የሚባል ሰውዬ ካልተያዘ አንተን የሸጠበው ገዳይ አድርጌ እንደማስገባ ታውቃለህ። በሌላ በኩል ደግሞ የኮማንደሩ ሚስት የሆነችው አዚብና ልጇ ፓንዶራ ደግ መስለው ከሸጠቡ ያረገዘችውን የኮማንደሩ ልጅ ሶሊያናን ሊያጠፏት እያሴሩ ነው። ፋንቱ ሁሉንም ፈተና ተቋቁማ ይቺን ምስኪን ልጅ ለማዳን ከመጀመሪያው ቀን ትቀርባታለች። ሐሳቧ ተሳክቶ የኮማንደሩ ወንጀል አጋልጣ ነፍሰ ጡሯን ሶሊያናን ታተርፋት ይሆን? ሶሊያና ክፍሏ ውስጥ ደም በደሙና ተዘረራለች። ፍቅር፣ ወንጀልና የቤተሰብ ሚስጥር በልብ አንጠልጣይ አቀራረብ የሚታዩበትን ፋንቱ ተከታታይ ድራማን በኩራት ቲዩብ ላይ ይከታተሉት። ምንድን ነው ያልሽው? ዲቃላ ነው ያለችው? አንቺ ማን ስለሆንሽ ነው እኔን ዲቃላ የምትይ? ዳጊ እባክህን ተረጋጋ። ምን ማለት ነው ተረጋጋ? ወንድሜም በዚህ ቤተሰብ ፊት እንደዚህ እየተናገረችው እንዴት ነው የሚረጋጋው? ወይ ትንሿ ኤሚ፣ አክስትሽ እኮ ነኝ። ለነገሩ ያኔ ስንለያይ በጣም ትንሽዬ ልጅ ነበርሽ። እኔ እንዳንቺ አይነት አክስት የለኝ። ያው ትንሽዬዋ ሚጢጥዬ ልጅ እንዴት ነው ያደገችው ባካችሁ! ደግሞ ስትናደድ ልክ እንደ እናቷ ናት። ትሰምኛለሽ ሮማን? ባሌ ሲናገርሽ ልከላከልልሽ የሞከርኩት ተለውጠሽ የመጣሽ መስሎኝ ነበር። አሁን ምንም አይነት ንግግር አልፈልግም። ቀጥልሽ ከቤት ውጭልኝ እያልኩሽ ነው። ምን ነው ወይዘሮ ዝናሽ፣ የናሆም ሰርግ ስላልተጠራው እኮ መቀየም የነበረብኝ እኔ ነበርኩ ነው ወይስ ይቅር ብዬ ስለመጣው ነው? እባክሽን ሮማን፣ አሁን ሌላ ችግር ሳይፈጠር እቤቱ ልቀሽ ልምጭልን። አልገባኝም። እንግዳ ሆኜ መጥቼ ከቤትህ እያባረርከኝ ነው? ሮማን፣ እኛ እንዳንቺ አይነት እንግዳ መቼም አይኖረንም። ቆይ ግን አንቺ መቼ ነው የምትለወጪው? እድሜ ልክሽን በክፋት መኖር አይሰለችሽም እንዴ? እባክሽን ሮማን ውጭልን። አሁን እንደዚህ አይነት ነገር የምናስተናግድበት ጊዜ ላይ አይደለም ያለ ነው። እባክሽን ውጭልን። አንቺ ሴትዮ ገና ከልጃችን ሰርግ መመለሳችን ነው። እችን የደስታችንን ቀን ደግሞ ምንም ነገር እንዲያበላሽብን አንፈልግም። ምን እንዳለች ይሰማሽ ታረለ? እባክሽን ሮማን ውጭልን ስለፈጠረሽ እባክሽን። ለማንኛውም ከስንት ጊዜ በኋላ ስላገኙ በጣም ደስ ብሎኛል የኔ ውድ ወንድ። በቅርቡ እንገናኛለን። ቆይቺን ወፈፌ ደግሞ ማን ነው በማታ ያላከብን? ዳግም እባክህን እሷን ተዋት። ሁላችሁ ምንም እንዳልተፈጠረ አድርጋችሁ አስቡ። ስለዚህ ትመጣለች የተባለችው ሴት ይቺ ነች ማለት ነው። እናንተ ስለ እሷ መብሰልሰል ተውና ሂዱና ግቡና ተኙ። ቆይ እናንተ ሳተኙ? ቆይ እንዴት ነው ባንዴ ያ ሁላ ደስታችን ሊጠፋ ይቻላል? ኤሚ ምንም የተፈጠረ ነገር የለም። ማለትም አክስትሽ ድንገት ከመምጣቷ ውጭ ምንም አልተፈጠረም። ለእኔ ግን ካሁኑ ጠላቴ እንደሆነች እንጂ አክስቴ እንዳልሆነች ግልጽ ነው። ዳጊ እባካችሁ ግቡና አረፍ በሉ። ያናገርኳችሁ እኮ ኤሚ። አየህ አይደል ይኩን፣ ዛሬም ድረስ እኔ ላይ ያላት ጥላቻ ምንም አልበረደም። ዝኑ ከዚህ በላይ ምን ልታመጣብን ትችላለች? እባክሽን አንቺ አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። እባክህ ይኩን፣ በልጄ ሰርግ ያገኘሁትን ደስታ ማጣት አልፈልግም። መቀመቅ ሳትከትብን ደስታችንን እችን ሴትዮ አንድ ብላ አስቆመልኝ። እባክህ ይኩን። ዝኑ እባክሽን ተረጋጊ። እባክሽን ዛሬ በደስታችን ሰዓት ላይ እንደዚህ አይነት መጨናነቅ ውስጥ አትግቢ እባክሽን። እንደውም ተነሽ።
እሺ ታንጉት ወይ እንዴ አንተ እኔስ እንዴት ትዛለ የክፉ ቃል ማስታወሻ ስለሆነ ውስጤን ትርጉም ሰጠኝ መሰለኝ አልረሳ ብሎኛል። እኔም እኮ እያልኩ ደግሞ የጧቷ ፀሐይ እንዴት አባቷ ነው ፍክት ብሎ ወጣችው። አሁን ደግሞ ከጨረቃ ወደ ፀሐይ ተቀየርኩ። ለኔ ከሁለቱም በላይ ነሽ። ነገ ከነገ ወዲያ ደግሞ ምን እንደምትለኝ ጊዜ ይወቃ። ዓለም ይመልሽ ይመስለኛል። ይገርምሻል ነው አይ ይሄንን ቀን እድሜ ዘመኔን በሙሉ ስጠብቀው ነበር የቆየሁት። እኔም ዘመኔን ሙሉ ካጠገብ መንቃት ስናፍቀው ነበር። በመጨረሻ ምልሜ ተሳካልኝ። በእውነት ለሰጠሽኝ የማይረሳ ምሽት ከልብ አመሰግናለሁ የኔ ውድ ሚስት። እኔም በመጨረሻ ባሌ ስለሆንክ አመሰግናለሁ። ቀኑን ሙሉ እንደዚሁ አብረን ብንውል እንዴት ደስ ባለኝ ነበር። የኔ ፍቅር ገና ከዚህ በኋላ እኮ አብሬ እሆናለሁ። አሁን ግን ወደ ቤታችን አንሄድም እንዴ? ወደ ቤት ለመግባት በጣም የጓጓሽ ትመስያለሽ። አንተ አልጓጓ? የኔ ፍቅር አንቺ ብቻ ከጎኔ ሆኝልኝ እንጂ ለኔ ሁሉም ቦታ ቤቴ ነው። በላውን ተነስና ከአማቾቼ ጋር አገናኘኝ። አራራ ካሁን አማቾቼ ማለት ጀመርሽ? ያስልቅልሽ። ሌላ ምን ይባላል? አንተ እንደፈለክ አባዬ ማዬ ማለት ትችላለህ። ለኔ ግን ከዚህ በኋላ አማቾቼ ናቸው። እሺ ያስልቅልሽ። ሌላ ምን ይባላል? በቃ ተነስ። ከአማቾቼ ጋር ተሰብስቤ ቁርስ መብላት ፈልጋለሁ። ተነስና ልብስን ቀይር። እሺ ምን እያሳሰበኝ እንደሆነ ታውቂያለሽ? ዝኑ ወይ ለቁጠራኝ እንዴ? ያልኩሽን አልሰማሽኝ ማለት ነው? ይቅርታ ምን ነበር ያልከኝ? አልሰማሁም። አንድ ያሳሰበኝን ነገር ላወራሽ ፈልጌ አንቺ በሐሳብ ጭልጥ ብለሽ ይልሻል። ምን ነበር ለኩ? ሮማን እስከ ዛሬ ድረስ ሳትመጣ የልጅ ሰርግ ቀን አውቃ እንዴት ልትመጣ እንደቻለች እኮ አሳስበኝ ነው። አመጣጧ ግን ላይኩን ከሰርጉ ቀን ጋር መግጠሙ እኔንም በጣም አስገርሞኛል። የሆነ የውስጥ ጉዳያችንን የሚነግራት ሰው ቢኖር ነው እንጂ ቀኑን አውቃ ትመጣ ነበር። ማን ሊነግራት ይችላል? ምናልባት ላይኩን አንተ ሳታስበው ነግራት ይሆን እንዴ? በፍጹም በዚህ ቀን አላልኳትም። በዚህ ደግሞ እርግጠኛ ነኝ። እንግዲህ ላይኩን ሁሉም ነገር ጊዜ ይፈታዋል። ይልቁንስ ሙሽሮቹን በዚህ ስሜት ባንቀበላቸው ደስ ይለኛል። እስቲ ሁሉን ነገር እንርሳው። ይገርምሻል ዝኑ፣ አሁን ደግሞ ምን አቅዳለን ነው እያልኩኝ እያሰብኩ እንቅልፍ ሌሊቱን ሙሉ ሳልተኛ ያደርኩት። ቆይ ላይኩን እቺ ሴትዮ ቤታችንን ወሰደች አይደል እንዴ? ከዚህ በኋላ እሺ ከኛ ምንድነው የምትፈልገው? ካሁኑ ከቤተሰቤ እንድትርቅ ካላደረኳት ምንም ነገር ከማድረግ አትመለስም። እመኝ። እንዴት ነው ነገሩ? ሙሽሮቹ ወደ ቤታቸው አልተመለሱም እንዴ? ተዋቸው፣ የፈለጉት ሰዓት ይምጡ። ደግሞ የመጀመሪያ ጨዋታቸው ጊዜ አይደለም እንዴ? በቀላሉ የሚላቀቁ አይመስለኝም። ኢሚኒት እና ለምንድን ነው ማየን እንደሱ ያያት ያለው? ዝም አትለው? ትዝታ ዘመቀስቀስ ይላችኋል። ይሄ ነው በህይወቴ ዛሬ ገና ማየስ ሽኮርመም አየኋት። የኔና ኮይሷ የጫጉላ ግን ትዝ ብሎኝ እኮ ነው። አባዬ ዙሩን ሊያከራው ነው። የመጀመሪያ የጫጉላ ጊዜያችን እኮ መቼም የማይረሳ ነው። ቀኑን ሙሉ ጎን ተኝታ ብትውል ደስታዬ ነበር። ትዝ የሚለኝ የሰርጋችን ማግስት አንድ ቀዥቃዣ ሚዜ ነበረ። በጠዋት መጥቶ በር አንኳኳ። ቢያንኳኳ ቢደበድ ምን ቢል እኛ በሩን ቆልፈን ጸጥ። ሚዜው ቢጣራ እኛም ዝም አልነው። ምን ሚዜ ብቻ ቤተሰብ ቢጣራ ልሰማቸው? መቼም ሰክራችሁ አይደለም አይደል? በፍቅር ከሆነ የጠየቀኝ አዎ። እኔ እናታችሁ ይሉን ታይዞ ይልከፍትላቸው ልነሳስል ለይኩኖ ይንቃልጎኝ ሊለቀኝ ነው። እና ደግሰውና መረቀው ከሰጡኝ በኋላ በር መክፈት አለ እንዴ? ታዲያ እንዴት ሆናችሁ? ዝኑ ለኔ ብቻ የምትጠቀምበት የቁጣ ፊት አላት። ገና መጣ ገልመት ስታደርገኝ በሩን ከፈትኩታ። ይኸውላችሁ ልጆቼ፣ ይሄንን ትዳር እዚህ ያደረሰው ይሄ ቁጡ ፊቴ እንደሆነ ይታወቅልኝ።
ሚስት የምትለውን መስማት ጥቅሙ ከኔ ተማሩ። ስለዚህ እነ ናሆምን ቀኑ ሙሉ እንጠብቃችኋለን በሉኛ። ምን እያልሽ ነው? እንዴት አደራችሁ? የኔዎች መጣችሁ። ስናነሳችሁ እኮ ነው የመጣችሁት። ትዳራችሁ እንደ እድሜያችሁ የረዘመ ነው። ራር በሉ እንዴ! ሁላችሁም ተነሱና ተቀበላችሁ እንጂ። አረዳድ ምን ይወላለኝ አስፈላጊ ነው እንዴ? እንደ ደንቡማ በጋርጄ ነበር ማስገባት የነበረብኝ። እኔ ምለው ዝኑ ይሄንን ነገር ግን እንዲሳናስበው ቀረ። አረዳድ አያስፈልግም። ባይሆን እኛም ያው ዛሬ የመጀመሪያ ቀናችን ስለሆነ በጠዋት ከቤተሰባችን ጋር አንድ ላይ ማዕድ እንቅረብ ብለን ነው በጠዋት የመጣ ነው። እንዴ ለዛውም ደስ እያለኝ ነው። የኔ ውድ ነው አሚን። ነሲ አማትሽ አጠገብ አረፍ በል የኔ እናት። ረረረረ ዳግያየ ነው ገና ከሆነ መንከባከብ የተጀመረ ምንም ችግር የለውም። እኔ እንዳዳለልኝ ዳርጋሪ እንግዲህ ምን ማድረግ ትችላለህ? ከዚህ በኋላ የቤታችን ንግስት እሷ ስለሆነች የግድ መንከባከብ አለብን። መጥቻለሁ ጌቴ። መምጣትን አይቻልም። ሁሌም ትመጣለህ። ጥያቄው ግን ምን አዲስ ነገር ይዘህ መጣህ ነው። ሲምባን ባለበት በቁጥጥር ስር ለመዋል እየሞከርኩ ነው። ይሄ እኮ ፍለጋ ከጀመርክበት ጀምሮ የሰጠኝ ሪፖርት ነው። ግድ የለዎትም ጌታዬ፣ ለጊዜው ይደበቅ እንጂ የገባበት ገብተን ማንቁርቱን እንይዘዋለን። እሺ እስከዛው እጃችን የነከርንበት ወንጀል ይጋለጥብን እድሉን እንስጠው እያልከኝ ነው? እሱንም ሆነ በዙሪያ ያሉትን ሰዎች እያሳደድን ስለሆነ ለማንም ምንም ማለት አይችልም። ትሰማኛለህ? ለራስህ ፍራ። እኔ ከዚህ መንገድ እንዴት መውጣት እንደሚገባኝ እያውቃለሁ። አልገባኝም። እያፈገፈጉ ነው? ሸጠቦ የተባለውን ልጅ የገደልከው አንተ ነህ። ይሄን ደግሞ አትክድም አይደለም? አዎ አልክድም፣ ግን ትዕዛዙን የሰጡኝ እርስዎ ኖት። ይሄን ትዕዛዝ መስጠት ምን ማረጋገጫ? ምን እያሉ ነው? ጊዜ ነገርኩን የደገምኩ ነው። ከኔ ጋር መጋጨት ነው። አረ በፍጹም ጌታዬ። በዛ ላይ ደግሞ ጉዳዩን ለማስፈጸም እያልክ በተለያየ ጊዜ ከእኔ ጠቀም ያለ ገንዘብ ወስዳል። ይሄንን አትክድም አይደለም? በቃ እሺ፣ በአጭር ጊዜ ውስጥ ጉዳዩን ጨርሰዋለሁ። እንደዛ ብታረግ ነው የሚሻለው ይመስለኛል። ሲምባ ይህንን ሚስጥር ያወጣና ሲምባ በተያዘበት እንዲገደል አይደል ያዘዙኝ? ያን አድርጌ ሚስጥሩ ለዘላለም እንዲጠፋ ነው ማድረግ። ስማ፣ ሊያመልጥ ሲሞክር እንደተገደለ ማስመሰል አለብን። ግልጽ ነው? አዎ ግልጽ ነው። የእሱን ኬዝ ከአንተ ውጭ ሌላ ሰው መስጠት አልችልም። ስለዚህ ለአንተም ለእኔም ሲባል ጉዳዩን ቶሎ ብለህ ቋጭው። እሺ ኮማንደር። ሲምባ ከዛ ዳግም ከሚባለው ልጁ ጋር መገናኘቱ አይቀርም። ስለዚህ ሁለቱም ላይ ክትትሌን አጠናክራለሁ። ስማ፣ የወንድሙ ሰርግ ይለፍ ብዬ ነው እንጂ ይህን ማድረግ ጠፍቶኝ ይመስላል። ለማንኛውም ሰው ጨምረህ ልጁን ተከታተለው። ጨርሻለሁ። እኔ የምልህ ላይኩን ለናሆም ግን አክስቱን መምጣት መንገድ ያለብን አይመስልም? ከሌሎቹ በተሻለ እኮ እሱ አክስቱን ያውቃታል። አይዞን ባንነግረውስ መጠርጠሩ ይቀራል ብለሽ ነው? እሱም አይቀርም፣ ግን ደግሞ አንተ ስላመጣጧ ቀርበህ ብትነግረው አይሻልም? ቆይ ለምንድን ነው የእሷ መምጣት ሁላችንም ስጋት ውስጥ ከተተን? መምጣቷ ሳይሆን እኮ ላይኩን አመጣጧ ከሆነ ግራ አይገባኝ። ያኔ ትዝ አይልህም? ያላችሁን ነገር ካልነጠቅኳችሁ እኔ በፍጹም ሰላም አላገኝም ነበር እኮ ያለችን። ነው ምን ነው በራይ እንኳን ለሱ ይቅርታ። ስለማን ነበር እያወራችሁ የነበረው? ዝም ብለን እኮ ነው የኔ ልጅ፣ ስላለፈ ነገር እኮ ስለሆነ ሰው እያወራን ነበር። ማንች ያላችሁን በሙሉ ካልነጠቀቻችሁ ሰላማን የምታጣው? አንተ ተደብቀህ ትሰማን ነበር ማለት ነው? አክስቴ ናት አይደል?
በዚህ የደስታ ሰዓት እንዳንነግር ፈርተን ነው እንጂ እኮ አክስት መታለች። ከሰርጌ ማግስት ጀምሮ የተጨነቃችሁበት ጉዳይ ይሄ ነበር ማለት ነው? አዎ ልጄ፣ እዚህ ቤት ድረስ ችግር ፈጥራብን ሄደችው። ቆይ እዚህ ደግሞ ምን ልትሰራ ነው የመጣችሁ? እባክህ የኔ ልጅ አንተ አሁን ስለዚህ ነገር ምንም ነገር አታስብ። ቆይ እንደሱ አይነት ጭራቅ እዚህ ቤት ድረስ መጣች እያላችሁኝ እንዴት ነው ላስብ የምችለው? እናንተስ እንዴት ነው አታስብ የምትሉኝ? ሁሉንም ነገር እኛ እንጨርሰዋለን። አሁን አንተ አዲስ ሙሽራ ነው፣ ስለዚህ ነገር መጨነቅ የለብህ። እማዬ አሁን ቤተሰባችን ከሞላ ጎደል ሰላሙን አግኝቶ ነበር። ይሄንን ሰላም ደግሞ ማንም እንዲያጓደልብን አንፈልግም። ያሁን ሁሉ ዋጋ ከፍለን ያመጣነው ሰላምማ ለማንም ሰው አሳልፈን አንሰጥም። ለዚህ ደግሞ አታስባት የኔ ልጅ። ዝኑ እውነቷን ነው። ከዚህ በኋላ የመጣ ይመጣታል እንጂ ማንም ሰው ሰላማችንን እንዲያደፈርስብን አንፈቅድለትም። ምናልባት አክስት ተብዬው ቀኗን ጠብቀ የመጣችው ለጠላትነት ይሆናል። ታዲያ ለሱስ ብትመጣ እኔ የሚፈቅድላት ይመስላል? እኔ እንጃ አባዬ። እኔ ልፍስፍስ አባት አድርገኝ ነው የምታስበኝ? እባክህ የኔ ልጅ አሁን የኑሐሚንን ሙድ አታበላሸው። ይሄ ጉዳይ ደግሞ የኔና የሌኩን ነው። አታስብ አንተ። ልክ ነህ ዝኑ፣ ይሄ ጉዳይ የኛ ነው። በላውን አንተ ሂድ። መቼም ትላንትና ተረገጠ አይገልጹም። ይሄንን አዋራ እንደ ጉድ አጭስ ነው አይደል? የእውነት ግን በጣም ደስ የሚል ሰርግ ነበር። በጣም እንጂ የወንድሜን ደስታ በዚህ ልክ በማጣጣሚ ደስተኛ መደለኛም ነው። ከጭፈረው በኋላ ግን ጠፍተ ነበርኩ ማለት እንዴት ከዛ ሁሉ ሰው መሀል ለይተሽ መጥፋቴን አስተዋልሽ? አንንጃ ግን ታውቆኝ ነበር። አረ እንደውም ቅር ራሱ ብሎኝ ነበር። ይሆናል ግን አንድ እውነት በድፍረት ብነግር ቅር አይልም አይደል? ስለምን ልታወሪ ነው? በድፍረት ብናገር ምናምን እትይ? ከአምራን ጋር በመለየታችሁ በጣም ደስ ብሎኛል። ምን ማለቴ እንደዛ ባይሆን ኖሮ በዚህ ሰዓት ከኔ ጋር ሳይሆን ከሷ ጋር ነበር የምትሆነው ለማለት ፈልጌ እኮ። ስለዚህ በዚህ ሰዓት ካንቺ ጋር መሆኔ በዚህ ልክ አስደስቶሻል ማለት ነው? አሁንም አልዋሽም። ከማንም ጋር ሆኜ እንደዚህ አይነት እንግዳ ስሜት ተሰምቶኝ አያውቅም። ኧረ ወደ ገደለው ስሜቱ እንዴት ነው እባክሽ? እንግዳ ቢሆንም ግን በጣም ወድጄዋለሁ። እኔ የምልህ ግን እራት አንበላ? ምን ማለቴ የቅልቅሉን እራት በሙሽራዋ በኩል ተዛምጄ የለ? ታውቂያለሽ ጥሩ አስቀያሽ ነሽ። ለዛሬ ግን አልተሳካልሽ። አንተ ሆነህብኝ እንጂ የዋዛ እንዳልነበርኩኝ ታውቀዋለህ። የዋዛ እንዳሉሽ ያወኩት እኮ ቤት በኩል እንደገባሽ ሳላክ ከኪሴ ውስጥ ስልኬን ስታገነጥሪ ነው። ቂም ይዘብኛል ማለት ነው? አረ እንደሱ ለማለት አይደለም፣ ስቀልድሽ። አሁን ግን ቤት በኩል እንደገባ ሳላቅ የሰረከኝ ሌባ አንተ ነህ። እኔ ደግሞ ምን ሰርቄሽ ነው? ምን እንደሰረከኝ ጠፍቶ ነው ወይስ አንተም እያስቀየስክ ነው? እጭና ጨዋታ ጨምረሻል። እስኪ አይኔን እያየሽ አውሪ። አዎ በቃ ተሰፈረኝ። አይ ናሆሜ ገና ካሁኑ ብቻሽን ጥሎሽ ጠፋ አይደል? መጣው ብሎ እኮ ነው የወጣው። መቼ ሰርጋችን በጣም አድክሟቸዋል አይደል? ቢያደክም ቆንጆ ሰርግ ነበር። ሰርጉን ደግሞ ያደመቀው አንድም ያንቺ ውበት ነበር። አሬ አድናቆት ይበዛብኛል። እውነት የልጄ ሚስት ሆነሽ ቤቴ ስለመጣሽ እንደ አዲስ በጣም ደስ ብሎኛል ኑሐሚንዬ። ደስታው ለኔም ጭምር ነው። እኔም ልክ አዲስ ቤተሰብ እንዳገኘው ነው ደስታ እየተሰማኝ ያለው። ያው እንግዲህ በተቻለኝ መጠን ጥሩ አማት ሳይሆን ጥሩ እናት ልሆንሽ እጥራለሁ። ጥሩ እናት ከሆንሽልኝማ ቆየሽ። እኔ የምለው የሆነ ጥያቄ ልጠይቅሽ ነበር። ናሆሜ ግን ደህና ነው እንዴ? ያደረው ካንቺ ጋር አይደል እንዴ? ስለ ደህንነቱ እኮ መመስከር ያለብሽ አንቺ እኮ ነሽ። ምን እንደሆነ ሊነግረኝ አልፈለገም እንጂ ወደዚህ ከመጣን ጀምሮ ስሜቱ ምንም ልክ አይደለም። ምን ነው ኑሐሚን? ማለቴ ያየሽበት ለውጥ አለ እንዴ? አይ ብቻ ግን ፊቱ ልክ አይደለም ብዬ ነው። ያው እንግዲህ አዲስ ባለ ትዳር ሲኮን እኮ ብዙ ጭንቀት ይመጣል። አንቺ ግን አትጨነቂ የኔ ልጅ። እርግጠኛ ነሽ ግን ምንም አልተፈጠረም እንዴ? ኑሐሚን ምንም የተፈጠረ ነገር የለም። አንቺ አትጨነቂ አልኩሽ እኮ። እኔ ግን ምንም እየመሰለኝ አይደለም።
ይልቁንስ ኑሐሚን ጫጉላችሁን የት ለማሳለፍ ወሰናችሁ? አይ ለጊዜው ምንም የወሰነው ነገር የለም። ጭራሽ ለጉዳዩ ራሱ አላወራንበትም። የሆነ ቦታ እንወስናለን። እናንተ ብቻ ቦታውን ወስኑ እንጂ ሙሉ በሙሉ ጫጉላችሁን ወጪ የምሸፍነው እኔ ራሴ ነኝ። ግን እኮ ለሰርጋችን ብዙ ወጪ ስለወጣ የጫጉላ ሽርሽሩ መቅረት ይችላል። እንዴ ሁሉም ነገር መሆን ያለበት እኮ በጊዜው ነው። እንደውም ወገቤን ሸብ አድርጌ አስሬ ለትንሽ ጊዜ ዱባይ ደርሳችሁ ብትመጡ ደስ ይለኛል። ዱባይ? አረ እንዴ ማትረሱት እኮ ማስታወሻ ሆናችኋል ብዬ ነው። በዛ ላይ ደግሞ ጫጉላ እኮ ማለት በህይወታችሁ ማታገኙት አንድ ጊዜ ብቻ የሚገኝ እድል እኮ ነው። ወጪው ነው እንጂ እሱስ ልክ ነሽ። ግድ የለሽም ሐሳቡን ለኛ ተወት አድርጉትና እናንተ መዝናናቱ ላይ ብቻ አተኩሩ። እሺ እንግዲህ አንቺ ካልሽ። ግን ናሆሜ ከተስማማ ነው። ምንም ከተስማማ ብሎ ነገር የለም። ይሄ እኮ የወላጆቻችሁ ትዕዛዝ ነው። ለይኩንን ማውርቻለሁ ተስማምቶበታል። ወይዘሮ ዝናሽ ስለ ሁሉም ነገር ግን በጣም ነው እሺ ማመሰግነው። ምንም ማለት አይደለም የኔ ልጅ ግድ የለም። የወንድሜ ልጅ እንዴት ነህ? አልናፈኩም እንዴ? ማስለሳም ብዙም ሳልፈልግ ነው ላገኝሽ የመጣሁት። ደግሞ ምን አስታጥቀውልከው ነው? ትላንት ማታ እኛ ቤት ነበርሽ አይደል? አዎ ነበርኩ። ታዲያ ወንድሜ ቤት መምጣቴ ምንድነው ጥፋቱ? ነው ወይስ ያቺ ዝናሽ የነገረች ነገር አለ? እናቴን እንደዚህ እንድትናገርብኝ አልፈልግም። እሺ? አቤት እናቴን ያልከው? አዎ እናቴ። ምን ነው ችግር አለ? ቆይ ማን ነው ያቺን ሴትዮ እናቴ ያደረጋት? ምን አልገባኝም። ቆይ አንቺ ስለዚህ ነገር እንዴት ልታውቂ ቻልሽ? ይኸውልህ አካሌ ከወንድሜ ጋር ባይሆንም እሱ ህይወት ላይ የሚከሰተውን ክስተቶች ሁሉ እከታተላለሁ እኮ። በምንና በማን በኩል ነበር የምትከታተዩ? ለሰርግ ባጠራኝም እንኳን ደስ ያለ። ደግሞ ያገባሃት ሚስት እንዴት ታምራለች! ኑሐሚን አርስማ ጭራሽ የሚስቴንም ስም ታውቂዋለሽ ማለት ነው። ቆይ ግን የሁላ መረጃ ከየት ልታገኝ ቻልሽ? ደግሞ የሚስት ምርጫህን ኮርቼበታለሁ። እንደ አባት ባይሆንም ሚስት መብረት ታውቅበታለህ። ስለዚህ አካልሽ ውጭ ቢሆንም እዚህ ያለውን እያንዳንዷን ነገር ተከታታይ ነበር ማለት ነው? አዎ ሁሉንም አውቅ ነበር። የወንድም ህይወት ሲበላሽ በፍጹም ማየት አልቻልኩም ነው። እስኪ እንደው እውነት ለወንድምሽ አስበሽ ነው? ለምን አላስብም? ይኸውልሽ ያኔ ከሀገር ስትወጪ ምንም እንኳን ህፃን በሆንም ምን ያህል አረመኔና ሰይጣንን የምታስነቂ ሴት እንደነበርሽ በደንብ አስታውሳለሽ። እርግጠኛ ነኝ ያቺ ዝናሽ አሁንም እኔ እንድጠላኝ እያደረገችክ ነው። ለምን 10 ጊዜ ዝናሽ የምትይው? ስለኔ መጥፎ ነገር እየነገረች የምትመርዛችሁ እሷ ስለሆነች ነው። ለአባቴ የነበረች ጥላቻ በአንድ ጊዜ ወደ እናቴ ለምን እንደዞረ ነው ግራ ይገባኝ። እሱ ቀስ ብሎ ይገባል። አንድ ጥያቄ ልጠይቅሽ? ኦኬ ትችላለህ። አይደለም ያንተን የቤተሰቦችን ጥያቄ በሙሉ ለመመለስ ነው የመጣሁት። ለመሆኑ እዛ ያለሽ የዚህን ቤተሰብ መረጃ እያንዳንዷን ነገር ላንቺ እያቀበለ የሚደግፈሽ ሰው ማን ነበር? ምን ንገሪኝ። ስለ ቤተሰባችን መረጃ ሲያቀብልሽ የነበረው ሰው ማን ነበር? አምራ ከገባን ጊዜ ጀምሮ እኮ አንድ ቃል አልተነፈስሽም። ታውቁሻል ግን አይደል? ይፋኑ ምንም አልሆንኩም፣ ዝም ብዬ ነው። እኔ አይኖችሽን በደንብ ማንበብ እችላለሁ። የሆነ የተፈጠረ ነገር እንዳለ ደግሞ በጣም እርግጠኛ ነኝ። ከዚህ በኋላ ውስጤን የሚሰማኝ ነገር መደበቅ እያቃተኝ ነው። ሁሉንም ነገር በሳቅ መደበቅ እያቃተኝ ነው እኮ። ታዲያ እንደዚህ ሆነሽ ነው ምንም ነገር አልተፈጠረም እንዴ? ከትናንትና ጀምሮ እኮ ስሜትሽ ልክ አይደለም። ቆይ ምንድን ነው የተፈጠረው? ለምን ደሞ አትነግሪኝ? ሁሉንም ነገር ረሳው ስል የትላንት ክፉ ማንነቴ እያሳደደ እየቀጣኝ ነው። ሰላሜን እንኳን ማግኘት አልቻልኩም። እስኪ ሁሉንም ነገር ግልጽ አድርገሽ ንገሪ። ከዚህ በፊት መጥፎ ሰው ነበርሽ፣ አሁን ደግሞ ምን ያህል እንደተለወጥሽ እኔ ራሴ ምስክር ነኝ። ቆይ በዚህ ሁሉ መሀል ምን እንደተፈጠረ ልታስረጂኝ ትችያለሽ? ድንገት ከሰርጉ ስወጣ ነበር ያየኋት። እናቶ ለይኩን
ሰርጉን ጨርሰው እስከሚወጡ ድረስ አንድ ጥግ ቁጭ ብላ እየጠበቀቻቸው ነበር። ከዛ ልክ ሰርጉ ሊያልቅ ሲል ተነስታ ስትወጣ አየኋት። ቆይ ማናት እሷ? ስለማን ነው እያወራሽ ያለሽው? ስለ ሮማን። ውጭ ቆይታ የመጣችው ያቱ ላይ ኩነት። ሁሉንም ነገር ማወቄን ካወቅክ አይበቃህም? አዎ አይበቃኝም። ያንን ነገር ማን እንዳደረገው ማወቅ አለብኝ። ማንነቱ ምን ያደርግልሃል? ምክንያቱም የቤተሰቤ ጠላት ማን እንደሆነ ማወቅ ስለምፈልግ። ነገርኩህ እኮ ዋናው የቤተሰቡ ጠላት ዝናሽ የምትባለው ሴት ናት። አይንሽን ከእናቴ ላይ አንሺ አልኩሽ እኮ። ቆይ ግን አንተ ያንን ዲቃላ ወንድም ነው ብላ ቤት ድረስ ይዛው ስትመጣ እንዴት ዝም ብለህ ተቀበልካት? ሽማረብ ቆይ አንቺ ማን ስለሆንሽ ነው ወንድሜን ዲቃላ የምትይው? ልታንቀኝ ነበር ጅን ያነሳው? አይ የለም አቅፌ ልስምሽ። እሱንማ እኮ ቅድም ስለምን እምቢ አልከኝ? እሺ አሁን ከኔም ከቤተሰቤም አጠገብ እንድርቂ ነው የምፈልገው። እሺ ሰማኛለህ? እምቡር እምቡር የምትለው ነገር ተውና አብረን አንድ ላይ ሆነ ጠላቶቻችንን ብናጠፋ ነው የሚሻለው። ወይኔ ናሆም ስለምን አይነት ጠላት ነው የምታወሪው? ይኸውልህ መጀመሪያ በጠላት መከበብህን እወቅ። ሌላውን ደግሞ አብረን የምንወጣው ይሆናል። ሳስበው ጤነኛ ራሷ መስይኝ። ከኔ ጤና ይልቅ የእናንተ ደህንነት ነው የሚያሳስበው። ሰው በጣም ጥሩ። ስለ ደህንነታችን ካሰብሽ ፕሊስ በተቻለሽ አቅም እኛ አጠገብ አትድረሽ። ቀን ጠብቆ ሊያጠፋ የሚፈልግ ሰው አለ። ወደ ቀልብ ስትመለስ እነግርሃለሁ። እኔስ አስብበት። ዳግመኛ እንደምንገናኝ ተስፋ አደርጋለሁ። ቆይ እቺ ሴት ማን ብትሆን ነው ደግሞ ከሷም ብሳ አብረን የቤተሰባችሁን ጠላት እናጥፋ ትለኛለች? እንደ ዛሬው ከዛ ቤተሰብ ጋር መስማማቴን ሳላውቅ ያንን ቤተሰብ አሳልፌ ሰጥቻት ነበር ለትንሽ ሳንቲም ብዬ። የእናቶ ሊኩንን ቤተሰብ ማለትሽ ነው? ለምን አምራ? በጣም መጥፎ ሰው ነኝ አይደል ፋኑ? ነገ እንኳን ምን እንደሚፈጠር የማላውቅ ሰይጣን። እንደዛ እንዲሰማሽ ፈልጌ እንኳን አልነበረም። ያው ሁላችንም ሰዎች ነን አይደል? ስህተት እንሰራለን። ደግሞ እርግጠኛ ነኝ እናቶ ሊኩን በትናንትናው ጥፋትሽ ሊወቅሱሻችሁ ነው። ተው እባክህ ፋኑ። ከዚህ በኋላ የተፈጠረውን ካወቁ ይቅር አይሉኝም፣ ሰው እንኳን አያደርጉኝም። ግድ የለም ማንም ሰው በትናንትና ጥፋቱ አይቀጣም። ሆኜ አቶ ሊኩንንም ሆነ ቤተሰቦቹን ደግሞ በደንብ አውቃቸዋለሁ። እርግጠኛ ነኝ በባለፈው ጥፋትሽ እንድትቀጫ ይወስኑብሽ። እውነታው ግን እየተቀጣው ነው። እነሱ እንኳን ይቅር ቢሉኝ ያደረኩት ነገር እየመጣብኝ ይቀጣኛል። ለመሆኑ ሮማን ያልሻት ሴት ቤት አድርጋ ነው ያገኘችሽ? እንዴት ሰው አንቺን ልታቅሽ ይቻለችው? ስልኬን አፈላልጋ ደወለችልኝና ያቱ ሊኩን እህት እንደሆነች ነገረች። እዛ ቤት ውስጥ የሚከናወነውን ነገር በሙሉ ከነገርኳት ጠቀም ያለ ገንዘብ እንደምትሰጠኝ ነገረችና ተስማማው። እና ገንዘቡ አጓግቶሽ በሀሳቧ ተስማማሽ? በወቅቱ ለገንዘብ ስል የማላደርገው ነገር አልነበረም። በቃ ገንዘብ ሳገኝ ችግሮቼን ሁሉ ረስቼ ደስተኛ መሆን ይመስለኝ ነበር። ከዛ ገንዘብ ብቻውን ደስተኛ እንደማያደርግሽ ገባሽ ማለት ነው? ከረፈደም ቢሆን አሁን ቆይ እንዴት ነው ግን የዛን ጊዜ እንደዛ አይነት አስተሳሰብ የነበረኝ? ለምንድን ነው ያንን ቤተሰብ እሳት ውስጥ የከተትኩት? አይዞሽ፣ ቅድም እንደነገርኩሽ ሁላችንም ስህተት እንሰራለን። ዋናው ነገር ከባለፈው ስህተታችን ተምረን ያንን አለመድገማችን ነው። አሁን እኮ ነገሮች ተበላሽተዋል። ግድ የለሽም አልኩሽ እኮ ይሄንን ነገር እንደምንም እናስተካክለዋለን። እንዴት ነው ማስተካክለው ፋኑ? የተሰበረን ነገር እንዴት ነው መጠገን የምችለው? የሆነ ይሄን ነገር የምናስተካክልበትን ዘዴ አናጣም። ከዚህ በኋላ እሷ የምትልሽን ማታደርጊ ከሆነ ማለት ነው። በፍጹም ነው ማላደርገው። በፊት ያደረኩት ነገር ራሱ እንደ ግር እሳት እያንገበገበኝ ነው። እዚህ ነገሩ ማስተካከሉ ቀላል ነው። እኔ ደግሞ አጠገብሻለሁ። እኔ የምልሽ ድጋሚ ብታገኝሽ ከዚህ በኋላ ምን የምታደርጊ ይመስልሻል? በቅርቡ ለዚህ ዓላማ አብረን እንድንሰራ ተገናኝተን ነበር። እኔ ድጋሚ አብረት እንደማልሰራ ስነግራት ከዚህ በፊት ያደረኩትን ነገር እንደምታጋልጥብኝ ነገረችኝ። በጣም ጥሩ አምራ።
ይሄ ቆራጥነትሽ ለሷም ሆነ ለሌላ ሰው ምን ያህል እንደተለወጥሽ ማረጋገጫ ነው። በስንት ትግል እንዲያምኝ ካደረግኩ በኋላ የዛን ቤተሰብ እምነት እንዳላጣ ፈርቼ ነበር። አንቺ እንኳን ብትፈሪ እኔ ለዛ ቤተሰቤን ጉዳይ ላስረዳልሽ እችላለሁ። እባክሽ አትጨናነቂሽ። ምናልባት እንዳልከው ብታደርግ ደስ ይለኝ ነበር፣ ግን ደግሞ አንድ ነገር ብቻ ቃል ግባልኝ። ምንድነው እሱ? በቅርቡ አጋልጥሻለሁ ያለችው ነገር ውሸት ሊሆን ስለሚችል እነሱ ወይ ካልጠየቁ ወይ ደግሞ እኔ ተናገር ሳልልክ ምንም ነገር እንዳትናገር። ኢትስ ኦኬ፣ ተስማምቻለሁ። በቃ አሁን ወደ ኖርማል ቦዲሽ ተመልሰሽ ደስተኛ እንድትሆኚ ነው ፈልገው። እሺ፣ ሌላ ለማን መናገር እንዳለብኝ ግራ ስለገባኝ ነው። ብቻ ግን ፋኑ በጣም አመሰግናለሁ። አሁን ካንቺ ጋር እያወራሁ ቡና ይቀዝቅዞብኛል። ሌላ ቡና ልታጅልኝ ትችያለሽ? ያው ባንቺ ሂሳብ ማለት ነው። ሂሳብ ቢበዛብኝም ልሞክርልህ። ፕሊዝ እስኪ ንገረኝ፣ ምን አይነት ሴት ናት የምትመች? ማለቴ ፍቅረኛ ምን አይነት ሴት ብትሆን ደስ ይላል? የዛሬ ጥያቄዎችሽ ደግሞ ለየት ያሉ ናቸው። ከፈለግ ለየት ያለ መልስ መስጠት ትችላለህ፣ ግን ደግሞ የማያስከፋ ምናምን ቢሆን ደስ ይለኛል። የኔ የፍቅር ምርጫ አንቺን ለምንድን ነው የሚያስከፋሽ? የዚህን ጥያቄ መልስ የግድ መመለስ አለብኝ? እንግዲህ አንቺ ነሽ ያመጣሽው ነው ወይስ ሲከር ልታፍሪ ነው? እሺ በቃ ይለፈኝ። ማለቴ ያው በቃ ሌላ ቀን መልስልሃለሁ። እሺ አንቺስ ምን አይነት ወንድ ነው የሚያስደስትሽ? ምርጫዬ ምን አይነት ወንድ እንደሆነ ብነግር ቅር አይልም? ምን አልሽ? በማለት ሄድክ? እየሰማሁሽ ነው፣ ቀጥይ። እባክህ እየሰማኝም አይደለም። ደህና ነህ ግን? የተጨናነቅህ ነገር ትመስላለህ። ደህና ነኝ። ጥያቄው ሲከር አንተም ማፈር ፈለክ እንዴ? ይቅርታ፣ አሁን ብንለያይ ቅር ይልሻል? ችግር አለ እንዴ? በንግግር የማል ምናምን ያስከፋው ነገር አለ? ምንም ችግር የለም። እርግጠኛ ነህ ግን ደህና ነህ? አረ በፍጹም። ይህን ጥያቄና መልስ ግን ካቆምንበት እንቀጥላለን። እሺ። ይሄን ያህል እኮ ጥያቄው ጥናት የሚጠይቅ አልመሰለኝም ነበር። አይደለም፣ ያው ዛሬ ቅልቅል አለ አይደል? ለዛ ፕሮግራም ደግሞ መዘጋጀት ስላለብኝ። እርግጠኛ ነህ ግን ደህና ነህ? ደህና ነኝ አልኩሽ እኮ ጩና። በቃ እደውልልሻለሁ። እሺ። ደህና ነሽ እማዬ? ደህና ነኝ ልጅ። ለምሳሌ ደህና ነኝ በሉ እንጂ እዚህ ቤት እኮ ያለ ሰው ሁሉ ተረብሿል። ደግሞ ማን ተረበሸ? እስኪ ሌላውን ታዩና አንቺ ራሱ እኮ ስሜትሽ ጥሩ አይደለም። ውይ ኤሚ ደግሞ ደህና ነኝ አልኩሽ እኮ። ይልቅ አንቺ ገብተሽ አትለባብሽም እንዴ? ነው ወይስ ቅልቅሉ ማታ ነው ብለሽ ነው? እንግዲህ አንድ አይነት ቋንቋ እያወራን ካልተግባባን ምን ማድረግ ይቻላል? ያቺ ሴትዮ ናት አይደል እንደዚህ ያስጨነቀችሽ? የቷ ሴትዮ? እቺ ናታ። ስለ አክስት ተብዬው እያወራው እንደሆነ ገብቶሻል እንዴ? ስለሷ ሴትዮ ምንም ነገር አታስቡ አልኳችሁ እኮ። እንዴ ቆይ እንዴት ነው ማንጨነቀው? አንቺ እንደዚህ እየተጨነቅሽ እያየ እንዴት አንጨነቅም? አባዬ በበኩሉ እዛ ተጨንቋል። ቆይ እቺ ሴትዮ ማን ናት እንዴ? ገና ከመምጣቷ ለምንድን ነው እንደዚህ ቤተሰቡን የበጠበጠችው? አረ ኤሚ እባክሽ እስቲ አንቺ እንኳን ድምፅሽን ቀንሽ ነው ወይንስ ማይክሮፎን ይምጣልሽ ለሁሉም በአደባባይ ተናገሪ? ስለዚህ የሷ ሴትዮ ነገር ሚስጥር ነው ማለት ነው? ይኸውልሽ ኤሚ ምንም ሚስጥር የሚባል ነገር የለም። ግን ደግሞ በዚህ ሰዓት ደግሞ የሷን ነገር አጀንዳ ማድረግ አልፈልግም እኔ። ያንን ሁላ ችግር ተገላገልን ስንል እንደገና ሌላ እንቆቅልሽ ያለው ቤተሰብ ልንሆን እንደሆነ ግልጽ ነው።
ለምንድን ነው ተከታተል? አልተከታተልኩም ሰውዬ። ኧረ እባክህ አንተ የማትረባ ማን ስለሆንክ ነው እጅን ከወጅ ተኝተህ? ፖሊስ ነው? ፖሊስ ለመምሰል ግዴታ ዩኒፎርም መልበስ አለብኝ? ስለዚህ ኢንስፔክተር ሰይፈን ይላክ። በጣም ይቅርታ ትንሽ ስለተበሳጨሁ ነው ኃይል የተጠቀምኩት። አባዬ የት እንዳለ አላውቅም። የምትከታተልኝ ለሱ ከሆነ ብዬ ነው። አለመግባባት እንጂ እኔ አንተን እየተከተልኩ አልነበረም። እየተከታተልከኝማ ነበር። ስሸውድህ እንኳን መከታተልን አላቆምክም። ከተጠርጣሪ ጋር ስለተመሳሰልክብኝ ነው ትንሽ ኃይል የተጠቀምኩት። በጣም ይቅርታ። እንዳይነቃብህ ፈልገህ ነው እንጂ ስትከታተለኝ ነው። ስለዚህ አባዬን ሳገኘው መጠንቀቅ አለብኝ ማለት ነው። ናሆሚ ለምንድን ነው የተፈጠረውን ነገር ማትነግረኝ? ውል የሌለው ነገር ሆነብኝ እኮ። ምኑን ምን ብዬ ልንገርሽ ነው? ሰው እንዴት በአንዴ ተለዋውጦ ይመጣል? ይቅርታ ውዴ፣ አንቺ ማስጨነቅ ስላልፈለኩ ነው። እሺ ግን እውነታው እኔን በጣም እያስጨነቀኝ ነው። ብቻዬን ለመጨረስ እኮ ፈልጌ ነበር። አብረን ለመኖር በወሰንበት ቀን ላይ ቆመ ብቻ ማሰመን ይሉታል። ነዋዬ ከቤተሰቦችሽ የተሰጠሽኝ እኮ አንቺን ከሁሉም ነገር ልጠብቅሽ ነው አይደል? መከታ ስለሆንከኝ አመሰግናለሁ። ግን ደግሞ የሰርጋችን ማግስት ላይ ነው ያለነው። ዛሬ ቅልቅል ነገር ደግሞ መልስ አለብን። በዛ ላይ ወይዘሮ ዝናሽ ስለ ጫጉላችን ሀሳብ አላት። ይሁንስ ጫጉላችንን ዱባይ እንድናሳልፍ ወስነው ጨርሰዋል። ሊሆን አይችልም። ከጋሼ ጋር ነው ተነጋግረው የወሰኑት። በጣም ትልቅ ስጦታ መሆኑን አልክድም። እናንተ ምን ትላለህ ናሆሚ? ስለዚህ ሊያሸሹኝ እየሞከሩ ነው ማለት ነው? ከማን ነው የሚያሸሹ? ዛሬ እጅበት ከነበረ ጉዳይ አሁንስ እያስጨነቀኝ ነው። የማላውቀው ነገር አለ እንዴ? ነዋ የዳድ እህት ይህን ቤተሰብ ለመበጥበጥ ብላ ባህር አቋርጣ መታለች። ምን? የአባቴ እህት ማለት ቤታችንን የወሰደችብን፣ አሁንም እንደገና ህይወታችንን ልትቀማ መታለች። አልገባኝም። ቆይ ዝም ብሎ የሰው ህይወት መቀማት አለ እንዴ? ሴትዮዋ በጣም ክፉና አረመኔ ሴት ናት። የድሮ አምራን በት ረንዴውም አምራን በስጣማ። ቆይ አንተ የዚህን ያህል ታውቃታለህ ማለት ነው? አዎ ያኔ ልጅ ሆነም ቤተሰቡ እንዴት ተበጣብጠው እንደነበርና አባዬ ጋር እንዴት ጣላ እንደነበረ ትዝ ይለኛል። እኔንም እኮ አሁን በጣም እያስጨነቀኝ ነው። ወይ ውዴ በጣም ይቅርታ። ለካ ዛሬ ደስታችን ቀን ነው። በቃ የነገር ነርሰው አሁን ነርሰው። እኔ በሰርጌ ማግስት ሰርጌን ማጣጥምበት እንጂ መጥፎ ዜና የምሰማበት እንዲሆን አልፈልግም። አዎ ልክ ነሽ። ግን በቃ ምን ላድርግ? እናቴና ወንድሜ እንደዛ ስትሳደብብኝ ነው መናገር አቅቶኝ ነው ሪያክት ያደረኩት። ደህና እኮ እየተውከው ነበር። ዛሬ ድንገት አገረሸብህ እንጂ። ምን ማለት ነው? እንደምከታተለው አወቀ ማለት? ስከታተለው ጠፋብኝ። የመከላከል እርምጃ ባልወስድ ኖሮ አድፍጦ ሊያጠቃኝ ነበር። ቆይ አንተ ፕሮፌሽናል ነኝ ምናምን ስትል አልነበረም እንዴ? ለስራው ስወዳደር ማስረጃን አስገብቻለሁ። እርሶም ተመልክተውታል። እና ታዲያ እንዴት ትንሽ ቀላል ነገር መስራት አቃተ? ከዚህ ሁሉ ለምን ልጁን በቁጥጥር ስር አውለን ሲምባ ለምን እንዲመጣ እናደርግ? እኔ ይህን ማድረግ የሚያቅተኝ ይመስላል? ይመስላሉ። እሱም አይጠፋብዎትም ለማስታወስ እንጂ። ግን እኔ ኮማንደር በልሁ በእንደዚህ አይነት ተራ ነገር ስሜ እንዲነሳ አልፈልግም። አውቃለሁ ጌታዬ። ምን ያህል የተከበረ ስም እንዳለኝ ያወቅህ አልመሰለኝም። ከተራ ፖሊስነት ተነስቼ ብራቮ! ከተራ ፖሊስነት ተነስቼ ነገሮችን በጥንቃቄ ሰርቼ ኮማንደር ለመሆን የበቃው። አውቃለሁ ጌታዬ። ማውቃለሁ አትበለኝ። ትኩረትን ዳጊ ላይ አድርግ፣ ግን በጥንቃቄ። ከዚህ ሁሉ ጉልበት ብትጠቀምስ? ልጁን አሳግቼ አባቱ የት እንዳለ እንዲናዘዝ ባደርገውስ? አንተ ሰውዬ ጭራሽ ሌላ ትኩረት እንድንስብ ነው።
ሲምባ የሆነ ነገር እንዳያደርግ ሰግቼ እኮ ነው። የኔ ስም እንዳይነሳ አድርግ እንጂ የፈለግከውን አድርግ። እክሳለሁ አለቃ። ግን አስታውስ፣ ሲምባ እንዲገደል እንጂ በህይወት ኖሮ ስጋት እንዲሆን አይደለም። ተግባባን? በደንብ ገብቶኛል ጌታዬ። ቤተሰቡ እየጠበቀን እኮ ነው። ቶሎ መሄድ አለብን። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው። ናሆሜ ደህና አይደለም እንዴ? ኧረ ደህና ነኝ ማሚ፣ አታስቢ። እኔ ብለው እቺ የሚያት መጣም እንዴ? ዳግም እስኪ እናጥራት። እሺ ጋሽ። ሰው እንዴት አንድ ልብስ ለመልበስ አንድ አመት ይፈጅበታል? እንዴ ለይኩን ደግሞ ሴት ልጅ አይደለች እንዴ? ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ